እንዳታስመጥጡ ምንም አይነት ከኒና እንዳትጠቀሙ ጋይስ፣ ምንም አይነት ከኒና እንዳትጠቀሙ። ኦፕራሲዮን ሆኖ መሆን ነው የሚሻለው። በአንድ ፊቱ ተቀዶ ማለት ነው፣ አንድ ቦታ ላይ ተቀዶ የሚመጠጠው። ግን ይሄ በመርፌ የሚሳበው በመርፌ ይሄን ጥቁርቁሩ እናወጣለን ብለው በመርፌ የሚስቡት ነገር እሱ በጣም ከባድ ነው ጋይስ፣ እንዳትሸወዱ። ተሆነ ኦፕራሲዮን ሆኖ ሙሉ በሙሉ ኦፕራሲዮን ተደርጎ የሚወጣው ነገር ነው የሚሻለው እንጂ ይሄ በመርፌ የሚሳበው የሚያገለግለው ለምንድን ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሰላም ነኝ። ዛሬ የመጣሁት ትንሽ መልእክት ላስተላልፍላችሁ ነው ውዶቼ። ለእናንተ ጠቃሚ ነው ብዬ ያሰብኩትን ወይም ደግሞ የጀረብኩትን ነገር ልነግራችሁ ነው የመጣሁት። ብዙም አላበዛባችሁም። በነገራችን ላይ ውዶቼ እንደው ምናልባት የሚጠቅማችሁን ብዬ ያሰብኩትን ነገር ነው የምነግራችሁ ማለት ነው። ምንድነው የምነግራችሁ ነገር ማሮቼ? ምን እንደሚታወቀው እግሬን በጣም ያመኛል እንደነገርኳችሁ እና የሆነ በቀደም በጣም አሞኝ ነበርና ሐኪም ቤት ሄጄ ነበረ። ከዛ ሐኪም ቤት ሄጄ የማስታገሻ ከኒና ምናምን ሰጥተው ነበረ። ያኔ አትውሰጂ ብለው ነበረ። ግን በጣም ያመመኝ ነው ማስታገሻ ስጠኝ ምናምን ብዬ ለምኜ ሰጠኝ ማለት ነው። እና ያንን ከኒና በመጠቀም ሰዓት ማለት ነው የእግሬ ጥቁረቱ በጣም ጠቆረ። አንድ ቦታ ይሰበሰባል ምናምን እና በጣም ከባድ ጊዜ ነበር እያሳለፍኩ ያለሁት። የአምስት ቀን ከኒን ነበር የተሰጠሁት። በጣም ከባድ ነበር። ያቃጥለኛል ምናምን ልክ ይሄ የቆጠረው ደም ማለት ነው ይንቀሳቀሳል። የሆነ አንድ ቦታ ቁጥር ይላል ምናምን። እንዲሁም ደግሞ ጥቁረቱ በጣም ጨምሮ ነበረ ማለት ነው። ምን እላችሁ ፈልጌ ነው ማሮች ፍቅሮች፣ ማስመጠጥ ጥሩ ነው በሚባለው ነገር ደግሞ ይቺ የምሰራባት ሴትዮ እንደዚሁ ጠቁሮባት ማለት ነው አስመጥጣው ነበረ። አስመጥታው እንደዚህ እኔም ደግሞ አላስመጥጣለሁኝ። በቀደም ሐኪም ቤት ሳይ ስለሄደች እኔ አታስመጥጫው አለች ማለት ነው። ምክንያቱም ተሆነ ኦፕራሲዮን ያኔ የሌላውና የኔ ይለያያል። በነገራችን ላይ የኔ በጉልበቴ ውስጥ ቆሻሻ ውሃ አለ ነው የሚባለው ማለት ነው። ኢትዮጵያም ሆኜ እንዲሁም ደግሞ ሳውዲ አረቢያም ሆኜ በጉልበትሽ ውስጥ ውሃ አለ ነው የሚባለው ማለት ነው። ጉልበትሽ ውስጥ ያለው ውሃ ካልፈሰሰልሽ ለዛ ነው የሆነ የደም ሴሎችን እየዘጋው ነው። ጉልበትሽ ውስጥ ያለው ደም ሲረጋ የደም ሴሎችን እየዘጋው ነው፣ ያኔ እንዳይተላለፍ እያደረገው ነው ደምሽ ምናምን ተብዬ ነበር በቀደም ማለት ነው። ሳውዲም እንደዛው ነው የሚሉኝ፣ ኢትዮጵያም እንደዛው ነው፣ እዚህም ደግሞ እንደዛው አሉኝ ማለት ነውና ምን እላችሁ ፈልጌ ነው ማሮቼ፣ ጉልበታችሁ ውስጥ ያለውን ውሃም ሆነ እንዲሁም ደግሞ ጥቁርቁር የሆነ አላው ዱባይ ላይ የሚመጡ ምናምን አሉና አታስመጥጡ ልላችሁ ፈልጌ ነው። ሌላ ምንም ልላችሁ ፈልጌ አይደለም። አታስመጥጡት። እንደውም ካሁን ካላችሁበት በላይ የሚያማው ነገርና በጣም የሚቆረቁራችሁ ነገር ምን እንደታውቃላችሁ? ያስመጥጣችሁት። ምክንያቱም በዛ ልክ ይተካል። እንደገና የሚተካው ያ መልሶት በዛው ልክ ይተካል። የሚተካው ከዛ ካነበራችሁበት ህመም በላይ የሚያማችሁ ምንድነው? ያ የሚተካው ነገር ነው የሚያማችሁ። ስለዚህ የሚመጡት እንዴት መሰላችሁ? በመርፌ ነው። በመርፌ ያለ ጥቁርቁሩን የደም ስራችሁ የተቆረው የመስመሩ የተጋደመው አለ አይደል? ምንድነው የሚረዳው? ጥቁርቁር ሰውነታችን ላይ እንዲጠፋ ነው እንጂ ህመሙ ሙሉ በሙሉ እንዲጠፋ አይደለም የሚያደርጉት። ስለዚህ ምንም ጥቅም ከሌለው ለምን ገንዘባችንን እናወጣለን? እንደውም የበለጥ ነው አለች ሴትዮ፣ የሚያመኝ የበለጥ ማለት ነው። የበፊቱ ይሻለኝ ነበር አለች፣ አሁን በጣም ነው አለች የሚሰማኝ፣ በጣም ነው የሚያቃጥለኝ፣ በጣም ነው የሚያመኝ አለችና ላስመጥጠው ምናምን አሁን በቃ ደሞዜ ስለደረሰ ልሂድና ላስመጥጠው ምናምን ስላት ነው አታስመጥጭው ተተመጠጠ በኋላ በጣም ነው የሚያመሽ ምናምን አለች ማለት ነው። እና ወዶችዬ ምን እላችሁ ነው? አታስመጥጡት። የሆነ መድኃኒት አለ ነው የሚባለው። ሮስሮስ ሴትዬ እስካሁን ድረስ እንትን አላለችኝም፣ ግን መድኃኒት በመውሰድ እንዲሁም ደግሞ በቂ ረፍት ማድረግ ነው እንትን የሚለው እንጂ ማስመጥጥ ምንም ነው እላችኋለሁኝ። እኔ ኢትዮጵያ እንደገባሁ ሙሉ በሙሉ ለቆይ ነበር በነገራችን ላይ ያኔ ጥቁርቁሩ ምናምን ቢኖርም ግን ህመሙ በጣም ቀንሷል ነበር ኢትዮጵያ እንደገባሁ ማለት ነው። ምን ልላችሁ ነው? አታስመጥጡት። ጉልበታችሁ ውስጥ ያለውን እንዲሁም ደግሞ በእግራችሁ ላይ በደማችሁ የጠቆረውን እርግጥ እሱ ለውበት ለምናምን ነው እንጂ ማስመጠጡ ህመሙን ጭራሽ አይቀንስላችሁም። እንዲሁም ደግሞ የባሰ ነው ህመሙ የሚሆንባችሁ ማለት ነው። ያኔ እኛ ያኔ ለውበት ምናምን አይደለም። እኛ በነገራችን ላይ ስንት ብር አውጥተን የምንሰራው ለውበት ምናምን አይደለም።
ያኔ ሴትዬ አጭር ምናምን ቁንጣ ምናምን ስለምለብስ ያ ነገር አስጠልቶኝ ነው ላይ ህመሙ እንዳለ ሆኖ ግን የበፊቱ ህመም በጣም ይሻል ነበር አለች። አሁን ላይ ህመሙ በጣም እየጠናብኝ የበፊቱን እያመሰገንኩ ነው። ያኔ በዛው ልክ ተካ ሲጀመር ማለት ነው። የሷና የኔ በጣም ይለያያል። የሚገርማችሁ የሷ እንደዚህ ስነካ እንደዚህ በእጄ እንደዚህ ስነካ ማለት ነው እንደዚህ እንደ እንጨት የተጋደመ ምናምን ነገር አለው። የማይገርማችሁ እንደዚህ ይላወሳል የሷ ማለት ነው ስለተመጠጠ። የኔ ግን አይላወስም። ያኔ ደሙ ተቁራን በቃ ያኔ ተጋድሟል እንጂ አይላወስም። የሷ ግን እንትን የሆነ እንደ ጎማ ነገር ማለት ነው እንደዚህ ሲያደርጉት የሆነ እንደ ጎማ ነገር ይላወሳል ሰውነቷ ማለት ነው። የኔ ማሮች እግራችሁን የሚያማችሁ እህቶቼ አታስመጥጡት። በቃ ያኔ እኔ ያን እንኳን ማስመጠጥ ቀርቶ አይደለም ማለት ነው አንድ ቦታ የሚሰበስብ ነው የሰጡ ይመስለኝ። ቁርጭምጭምቴ ላይ ታች ወርዶ ያብጣል። እንደውም ደግሞ ጉልበቴ ስር መታጠፊያ ላይ እዛ ላይ እንዳለ ደሞ መቶ ያብጣን። ከኔ ነው ያኔ 500 ሚሊ ነበረ 500 ሚሊ ነው ግን አልቻልኩትም ነው የምላችሁ አልቻልኩትም። ልክ ምግብ ፍላጎቴን ደግሞ ዝግት ምንድነው መድኃኒቱን በመጠቀምበት ሰዓት ምናምን እንዳለ ዘጋኝ። ምግብ ምናምን ዘጋኝ። እንኳን ምግብ ቀርቶ አይደለም ጋይስ ውሃው እንዴት እንደሚመር ልነግራችሁ አልችልም። ውሃው ማለት ነው እና ሱብሃንአላህ አገር ስገባ በጣም ተሽሎኝ ነበር። አገር 3 አመት ስቀመጥ እንደ ትንሽ የሚያመኝ በክረምት በብርድ ሰዓት ነበርና ብዙም አይሰማኝም ነበር። ግን እዛ ሀገር ያው ቁመን ስለሆነ ሁሉም ነገር የምንሰራው ለዛ ይመስለኛል ህመማችን የሚበረታብን እና ዝሮ ወይ ከገንዘባችሁ አልሆናችሁ ወይ ከህመሙ ማስታገስ አልሆናችሁ ዝም ብሎ ብቻ ህመም ብቻ ነው። እንዲያውም ከበፊቱ ቁስል ያሁኑ ቁስል ነው በጣም የሚበልጣውና ይሄን ነገር እንድታስቡበት ማለቴ ቢያንስ እንኳን ገንዘባችሁን ትይዛላችሁ። አንድ ሰው መቼም የሚታከመው እድናለሁ ብሎ ሲጓጓ ወይም ደግሞ ከዚህ ከበሽታ ላቀቃለሁ ብሎ ሲጓጓ ነው አንድ ሰው ወደ ህክምና ቦታ ሄዶ ፋይዳ አለው ብሎ የሚታከመው ማለት ነው። ስለዚህ ፋይዳ ከሌለው ደግሞ ይባሰ ሴትዬ በቃ በተለይ ጧት እንደዚህ ከእንቅልፏ ተነስታ ማለት ነው ጮሃ በጣም የምትጮኸው ለምንድን ነው ምንሽ ነው ማለት ነው። በቃ የሆነ እሳት አለ አይደል የሆነ እሳት ነው ውስጡ በጣም ለበለበኝ ምናምን አለች ማለት ነው። እኔም ደግሞ ከኒናውን ከተጠቀምኩ ወዲህ በጣም ከባድ ህመም ነው ያለው። እንግዲህ 5 ቀን ነው የሰጡኝ ግን ከኒናው በጣም ከባድ ነው ጋይስ። ከኒናውን በመጠቀም ሰዓት እንዴት ሆኜ ልቤ ገብቶ የሚያንሰፈስፈኝ ልቤ በቃ እንዳለ ልቤ ቀጥ ነው የሚለው ቢጨንቀኝ ማለት ነው። ማታ ሆነም ወጣው ማታ ውጭው ግን ማለት ነው ወላሂ እንቅልፍ አይዘኝም። በቃ ሌሊቱ በሙሉ ሌሊቱ አረዛዘሙ ጋይስ ሰው በጤና ሆኖ አናመሰግነው ግን ወላሂ ሌሊቱ አረዛዘሙ እንቅልፍ ያማረኝ እግሬ ሲዘነዝረኝ የሆነ ስንጥቅ ሲያደርገኝ ማለት ነው ልክ ከነ ልቤ ነው የሚሰማኝ ጋይስ። አሁን ከኒናው ከተጠቀምኩ ወዲህ ነው እንደዚህ እንቅልፍ የነሳኝ ማለት ነው። ፊት እኮ ሳላውሰው ወይም ደግሞ ሲሄድ ምናምን ነበር የሚያመኝ። አሁን ደግሞ ምንድነው ልክ በመተኛ ሰዓት እግሬን በሰቅለውም ውሃ በነክረው ውስጡ ስለሆነ የሚቃጠለው ውሃ ነከርኩትም። በፊት አሁን ውሃ ስነክረው ትንሽ ሻል ይለኝ ነበር። አሁን ግን ከኒናው መጠቀም ከጀመርኩኝ ውሃ በነክረው ቀዝቃዛ ከበረዶ ከፍሪጅ ውሃ ማነው በረዶ አንጥቼ መዘፍዘፊያው ላይ አድርጌ ምናምን እዶለዋለሁ። ግን ተቃጠልኩ ነው የምላችሁ ጋይስ ተቃጠልኩ። ልክ የምበላው ምግብ ራሱ እሬት ነው እሬት። በዛ ላይ ደግሞ የከንፈሬ ድርቅ ይላል። በቃ እሳት የውስጤ ፍላሎት የውስጤ እሳት ከንፈሬን ድርቅ ነው የሚያደርገው። እና እንደ ያለ መለከፍ ነው ጓደኞቼ። እና እንደተስመጥጡ ምንም አይነት ከኒና እንደተጠቀሙ ጋይስ ምንም አይነት ከኒና እንደተጠቀሙ ያኔ በቂ ረፍት ነው የሚያስፈልገው። እንደገናም ደግሞ ተሆነ ደግሞ ሁብራሲውን ሆኖ መሆን ነው የሚሻለው። በአንድ ፊቱ ተቀዶ ማለት ነው አንድ ቦታ ላይ ተቀዶ የሚመጠጠው። ግን ይሄ በመርፌ የሚሳበው በመርፌ ይሄን ጥቁርቁሩ እናወጣለን ብለው በመርፌ የሚስቡት ነገር እሱ በጣም ከባድ ነው ጋይስ እንዳትሸወዱ። ተሆነ ሁብራሲውን ሆኖ ሙሉ በሙሉ ሁብራሲውን ተደርጎ የሚወጣው ነገር ነው የሚሻለው እንጂ ይሄ በመርፌ የሚሳበው የሚያገለግለው ለምንድነው ታውቃላችሁ? ለውበት ብቻ ነው እንጂ በሽታውን ምንም አይቀንስም። ምንም ነገር እንትን አይልም፣ አይታገስም። ማስታገሻ አይደለም። ምንድነው እሱ ለውበት ነው። ሲተካ እየሄዱ ማስመጠጥ ማለት ነው። ይተካል በ2 ወር በ3 ወር ይተካል። ሴትዮዋ እዛ ያኔ 2 ወር አልሆነኝም ማለች። ያኔ አንቺ መንጣትሽ አካባቢ ነው አለች ያስመጠጥኩት። አሁን ግን ብታውት እንዴት እንደሆነ ልነግራችሁ አልችልም ሴትዮዋ ማለት ነው። ልክ እንደውም ተበላሽ ነው የምላችሁ። በሚተካ ሰዓት እንደውም ተበላሽ። በፊት እንደዛ አልነበረም። ሰው ውበቷን ለመጠበቅ ነው። እርግጥ ያማታል፣ ግን ለውበቷ አጫጭር ስለምንለብስ ለውበቷ ብላ ነበር እንደዚህ ያደረገችው ማለት ነው። ግን አሁን ላይ ህመሙን ልነግራችሁ አልችልም። እንዴት እንደምትጮህ እንዴት እንደምታሳዝን
እና ምን ላችሁ ነው ማሮቼ ከሆነ ኦፕራሲዮን መደረግ ይሄ ማስመጠጡ ምናምን ይሄን ጥቁርቁሩን አስመጥጠን እናስወጣ ለምትሉ እህቶች ማለት ነው ወላሂ አልመክራችሁም። ከገንዘባችሁም ሳትሆኑ ከህመም እንደገና ህመሙ ደግሞ የበለጠ የሚያማችሁ ከመጀመሪያ ከነበራችሁበት ህመም የበለጠ ነው የምትታመሙት። እና ይሄን ይመስላል ጓደኞቼ። አላህ ባለንበት ሰላም ያደርገን። ያሰባችሁ ካለ አሁኑ ሀሳባችሁን እንድትቀይሩ ነው የምነግራችሁ ማለት ነው ውዶችዬ። ሰላም አለይኩም ወራህመቱላሂ ወበረካቱ።